ከፈጣሪያቸው ዘንድ የተለገሳቸው እርሱን ለማገልገል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት የሆኑት አቡነ ሽኖዳ የሲዲ ፊልሙን ወደ ቴፕ ካሴት የመገልበጥ መብቱን በመጠየቅ የመንፈሳዊ ፊልሙን ባርከው ሲከፍቱ ይታያል። በመቀጠልም በቅዱስነታቸው አቡነ ሽኖዳ ሦስተኛ ጸሎት የቅዱስነታቸው ረዳት የታሕታይጁ ኃይና ጳጳስ አቡነ ኢሳይያስ ቡራኬ በመስጠት ስለ ፊልሙ ይናገራሉ። እሳቸውም ይህን የሕፃኑን ሰማዕትና የቅድስት ኢየሉጣን ፊልም ጽሑፍ ያዘጋጀ ዶክተር ናቢል ራግሃብ ለምዕመናን አስተማሪ መሆኑን በመግለጥ በ3 ዓመት ዕድሜው በገዢዎች ፊት አማልክቶቻችሁ በሰው እጅ የተሠሩ ድንጋዮችና እንጨቶች ናቸው በማለት እውነተኛውን አምላክ ኢየሱስ ክርስቶስ ነው ብሎ በመመስከሩን እኔ ክርስቲያን ነኝ በማለት በእምነቱ ጽናት አንገቱን ለጎራዴ ሰጥቶ መሥዋዕቱን ይናገራል። እናቱን ኢየሉጣንን በተመለከተ በመልካም ሥርዓት ራሷን ለቤተ ክርስቲያን የሰጠች መልካም ሴት፣ ለእናቶች አርአያ የሆነች ብሩክ ሴት መሆኗን በመግለጽ ፊልሙን በመባረክ ሰጥተዋል። የቅዱስ ቂርቆስና የእናቱ ቅድስት ኢየሉጣ አጽማቸው በሚያዝያ ወር 1987 ዓ.ም በጃ ሃይና እና ታሕታይ ግዛት በሳሂል ሹሃግ ግዛት አጽማቸው በክብር አርፈዋል። አምላክ ሆይ ይህንን መጠጥ ባርክልን። አቶ ዮሴፍ ያዙ። አመሰግናለሁ ብፁዕነቱ። ያዙ። እናንተም አመሰግናለሁ ብፁዕነቱ። ሻዩን ቶሎ አድርስልን። እሺ ብፁዕነቱ። ይባርኩልን። የጋዙ ሲሊንደር ባዶ መሆኑን ረስቼዋል። ኤልያስ እባክህ ሌላ ሲሊንደር አምጣልኝ። ብፁዕነታቸው እየጠበቁኝ ነው። የቅዱሳንን ምልጃ ተማምኖ ለተማጸነ ለሁሉም ታምር ይደረግለታል። እንዲህ ያሉትን እግዚአብሔር ይባርካቸው። ብፁዕነቱ እስኪ እንገሩን፣ ሰማዕቱ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በዚህ ዘመንም ታምራት ያደርጋሉ? ኢየሱስ እንዲህ ያለ ጥያቄ መጠየቅ መብት አለ። ምክንያቱም ሁሉም በዓይኑ ካላየ አያምንምና ነው። አዎን ብዙ ታምራት እየተፈጸመ ነው። እንደዛ እንኳን ማለት ያልነበረ። ነገር ግን ብፁዕነቱ እንደሚያውቁት እዚህ ያሉት ምዕመናን ሁሉ የዋሆች ናቸው። እናም ብዙ ያወራሉ። እነዚህ የዋሃን ምዕመናን የተባረኩ ናቸው። የዋህነታቸው ቅንና ንጹሕ መሆናቸውን ያሳያል። ቅዱስ መጽሐፍ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ እባብ ልባሞች እንደ ርግብ የዋሃዎች ሁኑ ይላል። እንዲሁም በመዝሙረ ዳዊት መዝሙር 116 ቁጥር 6 እንዲህ የሚል አለ፣ ጌታ የተናቁትን አይተዋቸውም። ብፁዕነቱ ወደዚህ ከመጡበት ጊዜ ጀምሮ መንፈሳዊ አገልግሎት እየሰፋ መጥቷል። ጌታ ይራዳዎት። ብፁዕነቱ ሕፃኑ ቂርቆስ ባለሎት የተባለው ለምንድን ነው? ቢዛይንታይን አገር ልጆች የጆሮ ጉትቻ ያደርጉ ነበር። ከእኩዮቻቸው ጋር ሲጫወት የጆሮ ሎቲውን አይተው ባለሎቲው እያሉ ይቀልዱና ይጫወቱ ነበር። አሃ ይህ በታታ በሳህል ታታ የሚጠራበት ቅጽል ስሙ ነው። ትክክል ነህ ኢየሱስ። ለነበረ መልካም ጊዜ አመሰግናለሁ ብፁዕነቱ። እንሄድ ዘንድ ይፈቀዱልን። ቆዩ፣ ሻይ ትጠጣላችሁ። እርሶ ካሉ እንቆያለን። እንዲያው ብፁዕነቱ ስለ ቅዱስ ቂርቆስና ስለ ፈጸማቸው ታምራት ይነግሩን ዘንድ መልካም አጋጣሚ ነው። የቅዱስ ቂርቆስና የእናቱ ኢየሉጣ ገቢረ ተአምራት አሁን ድረስ በቤተ ክርስቲያናችን በመፈጸም ላይ ይገኛል። ቶሎ በሉ እንጂ። እሺ። እሳት! ቅዱስ ቂርቆስ ተረዳ።
ቅዱስ ቂርቆስ እርዳን። ባለውለቴ ቅዱስ ቂርቆስ ተራዳ። ቅዱስ ቂርቆስ እርዳን እባክህ። እሱ ሰጥተኛል ልበል? አሁን አባታችን ድረስልን። ማር ቤቱ በሳት ተያይዟል። ጌታዬ ሆይ እርዳን። አምላካችንና ፈጣሪያችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ቂርቆስና እናቱ ኢየሉጣ ብለህ አድነን። ቤትህን አንተ ጠብቅ፣ የቂርቆስና የኢየሉጣንም ጭምር። ቅዱስ ቂርቆስ ሆይ በረከት ይደረግልን። ጌታ ሆይ ይህን ቃጠሎ ካንተ በቀር የሚያጠፋ የለም። ባርከን። በሰማዕቱ ቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ጸሎት እንማጸናሃለን። በእግዚአብሔር ስም ይህ እሳት ይጥፋ። የእግዚአብሔር ድምፅ የእሳትን ላንቃ ያቀዘቅዛል። 3 ደቂቅን ከሚነድ እሳት ያዳንካቸው እግዚአብሔር ሆይ እኛንም ተራዳን። አሜን። እግዚአብሔር ይመስገን ምንም ነገር አልተቃጠለም። ቅዱስ ቂርቆስ ያደረገልንን አየህ? ቅዱስ ቂርቆስ ወይ ባርከን። ቅዱስ ቂርቆስ ወይ ባርከን። አባታችን ምንም የተቃጠለ ነገር የለም አለ እንዴ? አረ ምንም የለም፣ ሁሉም እንደነበረ ነው። የበሩ እጀታ ብረት ከመቅለጡ በስተቀር ማር ቤቱ ምንም አልሆነም። የእግዚአብሔር ቃል የእሳትን ላንቃ ያቀሰቅሳል። የእግዚአብሔር ቃል ዓለምን ያናውጻል። ጌታ ሆይ ክብር ምስጋና ይገባሃል። ልጆችህን ሁሌ የማትረሳ በቅዱሳንህም ሁሌ የተባረክ ነህ። ማን አንተ? አቶ አዲ ወደ ቤተ ክርስቲያን ነው የሚሄዱት? አሁን ልጄ፣ ግን እኮ ቤተ ክርስቲያን በዚህ በኩል አይደለም። ታዲያ ቤት ነው። አሁን የት ነው ያለሁት? ምን የኔ ነገር ልጄ፣ ዛሬስ ተዘናግቻለሁ። ወደ ቤተ ክርስቲያን እኔ ያደርሰውታለሁ። የት እንደሆነ ታውቀዋለህ? አዎ። እንሂድ ልጄ። ለመሆኑ ማን ነው ስምህ? የማንስ ልጅ ነህ? እዛው ስንደርስ እነግርዎታለሁ። እሺ። ለምንድን ነው የተከፉት? በዓለ ትንሣኤ ተቃርቧል። እኛም ደስ ብሎናል። የአሁኑ በዓል ግን ከብዶናል። ይኸውልህ ልጄ፣ ባለቤቴ 2 ሸሚዞችን ትሠራ ነበር። ኩኪስና የምወዳቸውን ብስኩቶች ታዘጋጅ ነበር። ግን ምን ያደርጋል፣ ወድቃ እጇን ተሰብራለች። እኔም አይነ ስውር ነኝ። ያለ እርሷ ማንም የለኝ። አቡላ የተባለ ወጌሻ አለ። የታወቀ ወጌሻ ነው። እርሱ ያድናታል። ወደ እርሱ ማን ይወስደኛል ብለህ ነው? እኔ አይነ ስውር ነኝ። እኔ እነግርልዎታለሁ። አሁን ወደ ቤተ ክርስቲያን እንሂድ። ቤተ ክርስቲያኑ ይኸውሉ ደርሰዋል። ወደ ውስጥ ያስገባው ዘንድ ያንኳኩ። ቆይ እስኪ ከመግባቴ በፊት ስም ማን እንደሆነ በታታ የማን ልጅ እንደሆንክ ንገረኝ እንጂ። እኔ ቂርቆስ ነኝ። ቂርቆስ? ታላቁ ሰማዕት? ጌታ ሆይ ክብር ይገባሃል፣ ክብር ይገባሃል። ወይኔ ምን ሆነሻል? ለወጌሻው እንዲመጣ አላክንበትም ነበር እንዴ? ጊዜው መሸኮ፣ እሱም እስካሁን አልመጣም። የሰማዕቱን ቃል አትጠራጠሪም አይደል? እግዚአብሔር ይቅር ይበልን። ግን እኮ ስለ ወጌሻ የነገረን በቂ ነው። የቀረው ነገር የኛ ጉዳይ ነው።
የሰማዕቱን ቃል አምነን በጥንቃቄ ልንቀበለው ይገባል። ሰማዕቱ ወደ ወጌሻው ሄዶ እንደሚነግርልን ቃል ገብቷል። ማድረግ ያለብን ነገር ቁጭ ብለን መጠበቅ ብቻ ነው። ይኸው መጣ። አንቺ እምነት የጎደለሽ ለምን ትጠራጠሪያለሽ? እኮ ለምን ትጠራጠሪያለሽ? ለምን ትጠራጠሪያለሽ? እንዴት ነህ? ወጌሻ አብዱላሂ ነኝ። እንዴት ነህ አቶ አብዱላሂ? ደህና ነኝ። ግባ። እንኳን ደህና መጣ። እስኪ ንገረኝ፣ ስለ ባለቤት የነገረ ማን ነው? አድራሻዬን የተሰጠ ማን ነው? አንድ ትንሽ ሕፃን ልጅ ነው፣ መልካም የሆነ ልጅ። ባለቤቴ የደረሰባትን አደጋ ሁሉ ነገረኝ። ይህ ልጅ ቅዱስ ቂርቆስ ነው። እግዚአብሔር ይባርከው። ወደ ቤተ ክርስቲያን ሲሄድ ወደ እኔ መጥቶ መንገድ እንደተሳሳትኩ ነግሮኝ ወደ ቤተ ክርስቲያን ወሰደኝ። አይነ ስውርና ረዳት የሌለኝ መሆኔን ያውቃልና እርሱ ነው ስለ አንተ ነገረኝ። እግዚአብሔር ይባርከው። ና እዚህ ነው ያለችው። አሁን ይሻልሻል፣ ቶሎ ትድኛለሽ። ምንም አትፍቂ፣ አትፍሪ። ይሄ ምንድን ነው? ቅስቅስ። እግዚአብሔር ሆይ ተራዳን፣ አትፍሪ። የስብራት አይደለም። እጅግ ለአንድ ሳምንት ያህል በቀርከሃ ይታሰራል። ወዲያውኑ ነው የሚሻልሽ። አመሰግናለሁ። ቅዱስ ቂርቆስ ሆይ ምስጋና ይግባ። እጥፍ ድርብ ደስታን ያደረክልኝ። እንግዲህ ከኩኪሱ በተጨማሪ ብስኩቶች እንድታዘጋጅ። በእርግጥ በመንደራችን በታህታ የተፈጸሙ የቅዱስ ቂርቆስና የእናቱ ቅድስት ኢየሉጣ ገቢራተ ተአምራት እጅግ ብዙ ናቸው። ፍጻሜም የለውም ብንል ይሻላል። እነሱን ለተማጸናቸው ሁሉ እርዳታቸው በፍጥነት ይደረግለታል። ኢሬንዚ ግን ቂርቆስ ማለት ምን ማለት ነው? ቂርቆስ የግሪክ ቃል ነው። ትርጉሙም የእግዚአብሔር ቀን ወይም የእግዚአብሔር ምሕረት ማለት ነው። እስኪ እነ ቅዱስ ቂርቆስ ካደረጓቸው ተአምራት አንዱን ንገሪ። ብዙ ተአምራትን አድርገዋል። አንዲት ሴት ፎቅ ላይ ካለው የቤቷ ደርብ ላይ ልብስ ታሰጣ ነበር። ልጇ ከጎኗ ቆሞ ነበር። ከሱ በረንዳ ዞር በል እንዳትወርቅ እኮ ነው የምልህ አንተ ልጅ። ከሱ ግንብ ጠርዝ ዞር በል ነው የምልህ። አንተን ስጠብቅ ነው ወይንስ ስራዬን ልስራ? አንተ ልጅ አታድርግ የምትባለው ሁሉ አሰማ። የት አለ? ወይኔ ልጅ ፍጠን፣ ሐኪም ይዘና አሁን ድረስ ራሱን ስቷል። ቶሎ ይዤ እመጣለሁ። ዞር በሉልኝ ልጄ፣ ልጄ አንጀቴ። ኢየሱስ ክርስቶስ ድንግል ማርያም ቅዱስ ቂርቆስ ድረስልኝ። ምንም አልደማም። እግዚአብሔር የተመሰገነ ይሁን። አትጨነቂ። ቅዱስ ቂርቆስን የተማጸነው ሁሉ አያፍርም፣ ተአምር ይደረግለታል። ቅዱስ ቂርቆስ የኢየሱስ ክርስቶስ ተወዳጅ፣ ዛሬ ክብረ በዓል ነው። አንተ የልጆች ጠባቂ፣ እባክህ ኢየሱስ ክርስቶስ ልጄን ይፈውስልኝ ዘንድ ቅዱስ ቂርቆስ ሆይ እማጸንሃለሁ። ቅዱስ ቂርቆስ በእውን አይኖች አዩ። እግዚአብሔር ይባርከው። ቅዱስ ቂርቆስ ታምርን ይሰራል ብዬ ነግሬሽ አልነበረም? ከሶስተኛ ፎቅ አይደል የወደቀው? አሁን ዶክተር፣ አሁን የሚያም ነገር አለ? አይ ተነስተ መራመድ ትችላለህ? አሁን እችላለሁ። ለምን አታሳየኝ? ተነስ ልጄ አሳየኝ። እግዚአብሔር ይባርክ። አድምጡኝ። ወደዚህ ስመጣ ይህ ያየሁት ነገር ይሆናል ብዬ አልጠበቅኩም ነበር። የተፈጠረው ነገር መቼም ተአምር ነው። ከመድኃኒት ጋር ምንም የሚያገናኘው ነገር የለም። ቅዱስ ቂርቆስ ነው ሕይወቱን ያዳነው። የሕፃናት ጠባቂ ነው አይደል የሚሉት? እግዚአብሔር ይባርክ ቅዱስ ቂርቆስ በጣም ነው የምወደው። እሱም ሕፃናትን በጣም ይወዳቸዋል። ከእነርሱም ጋር መጫወት ያስደስተዋል።
በዚህ በመንደራችን የተደረገውን ተአምር ልትነግሪኝ ትችያለሽ? በጣም የታወቀ ተአምር ለናዳር እናት ተደርጎላታል። ይኸውልሽ ሲወለድ ጀምሮ በቃ እንዲሁ ነው። ሐኪሞቹ ሊፈውሱት አልተቻላቸውም ኑሮ። ናዳር ሲወለድ ጀምሮ እግሩ ሰላላ ነው። የላይኛው እግሩ ወደ ውስጥ የሰረጎደ እንዲሁም የውስጥ እግሩ ደግሞ ወደ ላይ ጎበጠ ሲሆን ቅልጥሙም ሰላላ ነው እና ከተወለደ ጊዜ ጀምሮ መራመድ አይችልም። ቀጥ ብሎ መቆምም አይችልም። ይህን ሁሉ ዓመት እንዲሁ ነው። ይህን ሁሉ ዓመት በየ20 ቀኑ ማጃ ቀርከሃውን ይቀይሩለት ነበር። ግን ይሄ ምን ጥቅም አለው? ምንም አልፈየደለትም ባክሽ። እስካሁን ድረስ እግሩ ሰላላ ነው። አይራመድ፣ ቀጥ ብሎም አይቆም። ቀርከሃው እንኳን ተነስቶለት። ኧረ ተይ፣ ሁሉም ሰው የእርሱን ነገር ለእግዚአብሔር ትተሽ የመጣብሽን ነገር በጸጋ መቀበል ነው ይለኛል። ዛሬ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ክብረ በዓል ነው። የጸሎት ጉባኤ ላይ ለመገኘት ወደ ቤተ ክርስቲያን ትቼሽ መሄዴ ነው። አንቺስ ታድለሻል። እኔም ብሄድ በወደድኩ፣ ግን ናዳርን ለማን ጥዬ ሄዳለሁ? አባቱ እንደሆነ የማታ ተረኛ ነው። እባክሽን በጸሎትሽ አስቢኝ። ልጅሽ ቢታመም እንኳን በሰርክ ጸሎት ላይ እንደ ሌሎቹ ምዕመናን ላትሳተፊ ኑሯል ማለት ነው። ጌታዬ ኢየሱስ ክርስቶስ ስለኛ ኃጢአት ብለ ተሰቀልክ። ስለ ቅዱስ ቂርቆስ ምልጃ ብለ ናዳር ልጄ በእግሩ የሄደ እንደሆነ ስዕለቴን አስገባለሁ። ትልቅ ፍየል አመጣለሁ። ልጄ ናዳር ራሱ ስዕለቱን ለቤተ ክርስቲያን ያስገባል። እማዬ መብራቱን አብሪልኝ። መሽቷል እኮ ልጄ፣ መተኛት አለብን። እባክሽ እናቴ መብራቱን አብሪልኝ። እሺ መቼስ እምቢ አልልም። እማዬ ዳንኩኝ። ምን ልጄ አምላኬ ተመስገን አምላኬ። ቅዱስ ቂርቆስ እንዴት ደግ ነው! እንዴታ በጣም ደግ ነው እንጂ። ሌላ ሲሬንሲ ሀገር ጎብኚዎችም ቢሆኑ በእርሱ ቤተ ክርስቲያን መጸለይን ይመርጣሉ። ካህኑ ምእመኑን ለመባረክ በወጣ ጊዜ ሙዳይ ምጽዋቱ ሞልቶ ይገኛል። ይህን ታምር እናቴ ነግራኝ ሰምቼዋለሁ። አንዲትን ብላቴና እጇ ላይ ከወጣባት እጢ ይፈውሳታል። ሐኪሞች ግን ሊፈውሳት አልተቻላቸውም ነበር። ሌላ ብዙ ተአምራት ተደርገዋል። ላንቺም አንድ ተአምር እንደተደረገልሽ ሰምተናል። እስኪ ስላንቺ ንገሪኝ። በእርግጥ እድለኛ ነበርኩ፣ ምክንያቱም ቅዱስ አባኑምም ተራርቶኝ ነበር። እሱም እንደ ቅዱስ ቂርቆስ ያለ ሕፃን ነው? ትክክል። በአንገቴ ላይ እጢ ወጥቶብኝ 2 ጊዜ ቀዶ ጥገና አድርጌ ነበር። ሐኪሞቹ እጢዎቹ ስር የሰደዱና ጨርሶ የማይድኑ እንደሆኑ ደረሱበት። ተከታታይ ሕክምና ስለሚያስፈልግ እኔም ሕክምናውን ጀመርኩ። ራጅ ተነሳው፣ እንዲሁም የደም ምርመራ አደረኩ። ውጤቱንም መጠባበቅ ጀመርኩ። አምላኬ ሆይ ኃጢአቴንና በደሌን ሳትቆጥርብኝ ስለማስተምራቸው ስለነዚያ ሕፃናትን ቦቀቀላዎች ብለ ከዚህ በሽታ ይፈውሰኝ። ጌታ ሆይ ቅዱስ ቂርቆስ፣ ቅዱስ አባኑ ከዚህ በሽታ የተፈውሼ ወደምወዳቸው ልጆቼ ተመልሼ አስተምራቸው ዘንድ እንድታማልዱኝ ማጸናቸዋለሁ። ረንሲ፣ እንዴት ነው ውጤቱ ዶክተር? የማይታመን ነገር ነው። ምንድነው የማይታመነው ነገር? የራጁ ውጤት ምንም እንደሌለብሽ ያሳይ። ከሰማዕታቱና ከቅዱሳኑ በላይ ምን አለና? ይህ የቅዱስ ቂርቆስና ቅዱስ አባኑም ተራዳይነት ነው። ምንድነው ያልሽው? ቅዱስ ቂርቆስና ቅዱስ አባኑም ያልሽው? እባክሽ በጸሎትሽ አስቢ። ተመስገን አምላኬ፣ እግዚአብሔር ይባርካቸው።
ይህን ታምር እናቴ ነግራኝ ሰምቼዋለሁ። ታዲያ ለምንድን ነው ደግሜ እንድነግራችሁኝ ያደረጋችሁኝ? ከአንቺ አንደበት መስማት ስለፈለግን ነው። ደህና ይሁን። አሁን የቅዱስ ቂርቆስና የእናቱን ቅድስት ኢየሉጣን ታሪክ ማወቅ ይገባናል። ይህም በክርስቶስ ያላቸውን የጸና እምነት ታውቁ ዘንድ ነው። ታሪኩን ከመጀመሪያ ጀምሮ ማወቅ እንፈልጋለን። ንጉሥ ቆስጠንጢኖስም የእናትና ልጁን ታሪክ በጣም ያደንቅ ነበር። ታሪካቸውንም የሰማው የቅዱስ ቂርቆስና የቅድስት ኢየሉጣ አገልጋይ ከምትሆን ከሶፊያ ነው። ይህንን ትእዛዝ አሁኑኑ አስፈጽም። እሺ ግርማዊነቱ። ሌላ ችግር አለ? ሶፊያ የምትባል ደንገጡር ክቡርነቶን ለማየት ስትመላለስ ይኸው 3 ቀን ሆኗታል። እኔን ማየት ፈለገች? ለምንድን ነው አለች? እንዳለችው ከሆነ የቅዱስ ቂርቆስና ኢየሉጣ አገልጋይ ነበርኩ ነው የምትለው። ሰማዕቷን ቅዱስ ኢየሉጣንና ልጇን ቂርቆስን? አምላኬ ሆይ የሰማዩ ገጽ በብርሃን ተሞልቶ ቅዱስ መስቀሉ ተገልጾልኝ ከታየን ጊዜ ጀምሮ ሕሊናዬ ሁሉ በቅዱስ ቂርቆስ ታሪክ ተማርኮ ይኖር ነበር። የልጇንና የኢየሉጣንን አጽ የሚገባቸውን ክብር ያገኙ ዘንድ የት ቦታ እንደማሳርፍ ለማወቅ እጓጓ ነበር። አሁኑኑ በቶሎ አስገባት። እሺ ግርማዊነቱ። ጌታዬና መድኃኒቴ ኢየሱስ ክርስቶስ በቅዱስ ቂርቆስና በቅድስት ኢየሉጣ ተራዳኢነት አጽማቸው በዚህ በታላቅ ቦታ ያርፍ ዘንድ ይህንን ሁሉ አገር አቋርጬ መጣ። እባክህን ንጉሡን አነጋግረው ዘንድ ያንተ ፈቃድ። ይህ ጉዳይ ለንጉሡ እጅግ ጠቃሚ ነው። ደግሞም ክርስትና የግዛቲቱ ብሔራዊ ሃይማኖት እንዲሆን አውጆ የለ አልነገርከውም እንዴ? አሁኑኑ ሊያዩሽ ይፈልጋሉ። እንደማትተወኝ እርግጠኛ ነበርኩ። መንገድሽን ቀና አድርጎ በሰላም እዚያ ያደረሰሽ አምላክ ይመስገን። አመሰግናለሁ ግርማዊነቱ። ስምኝ ሶፊያ፣ የቅዱስ ቂርቆስና የእናቱን ቅድስት ኢየሉጣን የሕይወት ታሪክ ለመስማት በጣም ጓጉቻለሁ። እባክሽ ስለ እነርሱ ሁሉንም ንገሪኝ። በጣም ረጅም ታሪክ ነው። እናም ጊዜ አይኖሮት እንደሆን ብዬ እሰጋለሁ። ስምኝ ሶፊያ፣ በእግዚአብሔር ተራዳኢነት ብዙ ጦርነቶችን በድል ተወጥቻለሁ። ወደ ጦርነት ከመግባቴ በፊት ወደ እግዚአብሔር እጸልያለሁ። የቅዱሳን ምልጃና የመስቀሉ ኃይል እንዳይለየኝ ማልጸናለሁ። የቅዱሳኑ ምልጃ ጦርነቶችን ሁሉ በድል እንድወጣ አድርጎኛል። አንድ ምሽት የማይረሳኝ ነገር ተከሰተ። በሰማይ ላይ የጌታዬና የመድኃኒቴ የኢየሱስ ክርስቶስን መስቀል አየሁ። የሰማዩን ገጽ አድማሱን ሁሉ በብርሃን ሞልቶት ነበር። እስካሁን ድረስ በጆሮዬ እያቃጨለ የሚሰማኝ ድምፅ ሰማሁ። እንዲህ የሚል ነበር፣ በዚህ መስቀል ታረጋጋለህ። አዎን፣ በመስቀሉ ድል አድራጊ ትሆናለህ። ይህ ማለት በመስቀሉ ኃይል ጠላቶችን ድል ታደርጋቸዋለህ ማለት ነው። በመስቀሉ ኃይልና በቅዱሳን ምልጃ ታግዤ ባልኩባቸው የጦር ሜዳዎች ሁሉ ባልድል ነበርኩ። እመኚኝ ሶፊያ፣ አሁን የጦር ነገር ሰልችቶኛል፣ ታክቶኛል። የዚህ ዓለም ሐሳብ በቅቶኛል። አሁን ከዚህ ዓለም ጣጣ ነፍሴን የማሳርፍባት ስለ እነዚህ ታላላቅ ቅዱሳን መንፈሳዊ ዜናን ካንቺ መስማት እሻለሁ። ምክንያቱም ለእኔ የእነዚህ ቅዱሳን ታሪክና የመስቀሉ ነገር ምግበ ነፍሴ ናቸውና ነው። እባክሽን ስለ እነርሱ ሁሉንም ንገሪኝ። እንደ እውነቱ ከሆነ አመጣጤ አጽማቸው ወደሚገኝባቸው ቦታ ይዘዋወር ዘንድ ፈቃዶትን ለመጠየቅ ነው። አጽማቸው የት እንዳረፈ ታውቂ ነበር? አዎ፣ እዚህ የመጣሁት ለዚሁ ነው። ቀን ቢሆን ኖሮ አጽማቸውን አምጥተን በቆስጠንጥኔዎስ ካቴድራል በክብር እናሳርፈው ዘንድ አሁኑኑ ወስድሽ ነበር። ግን ምንም አማራጭ የለኝም። እዚሁ ቁጭ ብዬ የተቀደሰ ታሪካቸውን ካንቺ ከማዳመጥ በስተቀር እባክሽን ስለ እነርሱ ሁሉንም ንገሪኝ።
ግርማዊነቱ በእውነቱ ከሆነ ቅድስት ኢየሉጣ ከተወለደችበት ጊዜ አንስቶ በሰማዕትነት እስካረፈችበት ጊዜ ድረስ በጣም የተባረከች ሴት ነበር። በኢቆንዮን ከተማ ነበር የተወለደችው። ታላቋ ከተማችን በብዙ ቅዱሳን የተባረከችና ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ከተማዋን ጎብኝተዋታል። በተለይ ኢቆንዮንን የግዛታችን አካል ናት። በመጽሐፍ ቅዱስም የሐዋርያት ሥራ ምዕራፍ 14 ቁጥር 1 ላይ ስለ ከተማዋ እንዲህ ይላል። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኵራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። እናም ኢቆንዮን የኢየሱስ ክርስቶስን መንግሥት በሰበኩት በሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ጉብኝት ተባርካለች። መጽሐፍ ቅዱስ እንዳነበቡ ግልጽ ነው። ትክክል ነሽ ሶፊያ። መጽሐፍ ቅዱስማ መንግሥቴን የማስተዳድርበት መመሪያዬ ነው። ግን ስለ ቂርቆስና ስለ እናቱ ቅድስት ኢየሉጣ ያለኝ ዕውቀት ጥቂት በመሆኑ ይቅርታ አድርጊልኝ። ዛሬ አምላኬ አንቺን ወደ እኔ ላከው ስለ እነዚህ ቅዱሳን እንድትነግሪኝ ነው። እናም እባክሽን ንገሪኝ። ግርማዊነቱ የአምላክ ፍቃድ በምናምንቴ ነገር ላይ አድሮ ይገለጻል። ቅድስት ኢየሉጣ በእስያ ከሚገኝ የመሳፍንት ቤተሰብ ወገን ናት። መልከ ግቡ ባለጸጋ ወጣት ሴት እንዲሁም በጠባዩ መልካም ነበረች። ከሁሉ ነገር በላይ ደግሞ ራሷን ለቤተ ክርስቲያን የሰጠ የተባረከች ክርስቲያን ነበረች። በጸሎት ድሃ አደጎችን በመርዳት ደስታን ታደርግ ነበር። ስለ ክርስቶስ ሲሉ በስር የሚንገላቱትን እስረኞች በመጎብኘት ጊዜዋን ሁሉ እነሱን በመርዳትና በማገልገል ታሳልፍ ነበር። ምግቡ የት ያለ እናቴ? ለሁለት ቀናት ያህል ምግብ አልቀመስንም። ጌታ ሆይ ይቅር በለኝ። እዛ ምድጃው ላይ እኮ አለ፣ ሲበስል ወዲያውኑ እንበላለን። እየዋሸሽኝ ነው እንዴ? ምን እያልሽ ነው? ምድጃ ላይ ውሃ ከተጣደበት ድስት ውጭ ሌላ ምንም የለም። ምን ላድርግ ልጄ? ተግተን ብንጸልይ እኮ እግዚአብሔር በረከቱን ይልክልናል። ትናንት ሌሊቱን ሙሉ ስጸልይ ያደርኩት። በተቸገራችሁ ጊዜ እኔ ረዳት ሆናችኋለሁ ላለው ጌታ ጸሎቴን ከማቅረብ ቸል አላልኩ። እንጸልይ እስኪ ልጄ። ጌታ ሆይ አንተ ቸል እንደማትለን አውቃለሁ። በተለይ ስለ ሕፃን ወንድሜ ስትል። ማነው? በሩን ክፈች እስኪ እኔ ልጅ። እንደምን አላችሁ? ግቡ እባክህ። እንዳንቺ ያለች የተከበረች ሴት ትጎበኘኝ ዘንድ አይገባም። ሁላችንም አንድ ነን። ይህችን ጥቂት ነገር ላንቺና ለልጆችሽ ብዬ አምጥቼልሻለሁ። አንቺ ለኛ ከእግዚአብሔር የተላክሽ መልእክተኛ ነሽ። መጽሐፍ ቅዱስ እናት ልጇን ትረሳ ይሆናል እላችኋለሁ፣ እኔም አልዘነጋችሁም ይል የለም እንዴ? እግዚአብሔር ይባርክ። ማንም ክርስቲያን የሆነ ለሁሉ እንዲሁ ቸርነትን ማድረግ ይገባዋል። ሁሉም ክርስቲያን አንድ ሐሳብ ሊኖረው ይገባል። እንዲህ ሲሆን ነው አንዱ ለአንዱ መተሳሰብ የሚኖረው። ደህና ሰንብቱ። እግዚአብሔር ይባርካችሁ። ስለ ቸርነትህ አመሰግንሃለሁ። ልዕልት ሆይ በጉብኝቶ በጣም ክብር ተሰምቶናል። እርሶ ግን መምጣት አያስፈልጎትም ነበር። እስረኞችን በሚገባ እየተንከባከብናቸው ነው። እስረኞቹን እኔው ራሴ መጎብኘቴ በጣም ያስደስተኛል። እግዚአብሔር ይባርኮት። ለዚህ ፍቅሮ ዋጋዎትን አያሳጣዎት። ይግቡ። አምላኬ ሆይ እኔ ንጹሕ ነኝ፣ ወንጀለኛ እንዳልሆንኩ አንተ ታውቃለህ። አንድ ነገር አድርግ እንጂ ያንቺን ትዕዛዝ እኮ ነው የምንጠብቀው። ክርስቲና ምን እንደምፈልግ ታውቂ የለ? ሂጂና እስረኞቹ የሚያስፈልጋቸው ነገር ካለ አጣሪ። አንቺ ደግሞ የቀረውን ነገር አከናውኚ። እግዚአብሔር ይባርክሽ ልዕልት ሆይ፣ አንቺ ብቻ ነሽ ጠያቂ። ምንም እንኳን በእነሱ ምክንያት ብታሰርም ባለቤቴና ልጄ እንዲጠይቁኝ አልተፈቀደላቸውም። ስለ ባለቤትህና ልጅ ጉዳይ ምንም ነገር እንድትጨነቅ አልፈልግም። በየጊዜው እኔ እየሄድኩ ጠይቃቸዋለሁ። የሚያስፈልጋቸውንም ሁሉ እያቀረብኩላቸው። ግን ልታሰር አይገባኝም ነበር።
የታሰርኩት የልጄን ረሃብ ለማስታገስ አንድ ሙልሙል ዳቦ ለመስረቅ ስሞክር ተይዤ ነው። ስርቆት መቼም ወንጀል ነው። ህግ ደግሞ ህግ ነው። ከስር የማስለቀቂያ ፍቃድህን አንተን ወክዬ አስገብቼልሃለሁ። እንደሚቀበሉኝ ተስፋ አለኝ። ማመልከቻ ተቀባይነትን ያገኝ ዘንድ ጸልይ። ጸሎት እግዚአብሔር ይባርክሽ። እንዴት እንደምጸልይ አንቺ ነሽ። ጸሎት በእስር የገጠመኝን ጭንቀት አቃሎልኛል። በምጸልይበትም ጊዜ አምላኬ እኔ ጋር እንደሆነ ይሰማኛል። ትክክል ነህ። በየትም ቦታ ሆኖ መጸለይ አምላካችን ከኛ ጋር እንዳለው ነው እንዲሰማን ያደርጋል። ክብርት ሆይ እግዚአብሔር ይባርክሽ። ውለታሽን እንዴት አድርጌ እንደምከፍለው አላውቅም። ካንተ ብዙ ውለታ እጠብቃለሁ። ዓይኔን እንኳን አውጥቼ እንድሰጥሽ ብትጠይቂ በደስታ ሰጥሻለሁ። ሰላም ላንተ ይሁን ወንድሜ። እኔን ክብርቱ ወንድሜ ብለው ጠሩኝ። ለኔ እኮ ያ አይገባም። መጽሐፍ ቅዱስን ታነብ የለ እንዴ? ወንድሜ ብዬ እንድጠራህ ያደረገኝ የእግዚአብሔር ቃል ነው። እግዚአብሔር ይባርክ። መጽሐፍ ቅዱስን እንዳደንቀው እንዳነበው ያደረጉኝ እርሶ ነው። ጥሩ። ሁሌም ስታነብ ለኔም ጸልይልኝ። የድንግል ማርያም የሰማዕታትና የጻድቃን ጸሎት ከእርሶ ጋር ይሁን። ሰላም ለእናንተ ይሁን። ሰላም ላንቺ እህታችን። እንኪ ላንቺ ደግሞ ይኸውልሽ መጽሐፍ ቅዱስ። እንኪ ላንቺም። እግዚአብሔር ይባርክሽ። አንቺ ብቻ ነሽ የምትጠይቂኝ። ትፈልጊው የነበረውን መጽሐፍ ቅዱስ ይኸውልሽ። እንድንጸልይ ካስተማርሽን ጊዜ ጀምሮ በየቀኑ እየተሰበሰብን ጸልያለን። እንዲለቋችሁ ለማድረግ እየጣርኩ ነው። እንኪ ልዕልት ሆይ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ግን ከስር በተለቀቃችሁ ጊዜ ሁላችሁንም በቤተ ክርስቲያን እንዳገኛችሁ ፈልጋለሁ። የም ቤተ ክርስቲያን ነው? ፍትህ አጥቼ በህይወቴ ሙሉ ተንገላትቻለሁ። ሳስበው ይሁ ያለ አግባብ የምሞት መስሎ ይሰማኛል። ሶፊያ እንኪ አንቺ አደያቸው። እንዲህ ያሉ ቃላትን ካንቺ መስማት አልሻል። በእግዚአብሔር ፍጹም ተስፋ አትቁረጪ። ፍትህ እንዲጓደል እግዚአብሔር ይፈቅዳል ብለሽ ታስቢያለሽ? እናስ ይህን ምን ትይዋለሽ? ይህማ ፈተና ነው። ይህም ፈተና ተጋፍጠሽ ከተወጣሽው ወደ እግዚአብሔር ይበልጥ ትቀርቢያለሽ። ይህ ፈተና ደግሞ የእሳት ያህል ነው፣ ወርቅን የሚያነጻ እሳት። ወርቅ እንኳን ወርቅ ሻጋታ ብረትም አልሆን። ዋጋ ያለሽ መስሎ እንኳን አይሰማሽም? የማረባ ነኝ ትያለሽ? ኃጢአትና ውርደትን እኮ ነው የተጋፈጥሽው። ይህ ታዲያ ወርቅ ነሽ አያሰኝሽም? ልዑል ይሁን እንጂ የሴትን ልጅ ክብር ሊደፍር ይችላል። ክብሬን አላስነውርም ስለው የአስተዳዳሪውን ስም አጠፋሽ ብሎ ነጀለኝ። እውነቱ መገለጡ አይቀርም፣ የእውነት ፍርድም መፈጸሙ አይቀርም። ልዑሉን ተቃውመው የአንጥረኛውን ሴት ልጅ ያምናሉ ብለሽ ታስቢያለሽ? ለምን አይሆንም? ቢያንስ ማመልከቻሽን ሊቀበሉሽ ይገባ ነበረ። ማመልከቻው ሞልቻለሁ፣ ጉዳይሽንም አስረግጬ ነግሬያቸዋለሁ። ይህ ልዑል ተብዬው እንዲሁ ከሌላ ሴት ጋር ችግር እንደነበረበት አረጋግጬ አሳውቂያቸዋለሁ። ልዩነቱ ግን ያንቺ አሻፈረኝ ባይነት ነው። ያንቺን ጉዳይ በአጽንኦት እንደሚያዩ ቃል ገብተውልኛል። ምህረት የሚያደርጉልኝ ይመስልሻል? ምህረት ከእግዚአብሔር ነው። አምላኬ ሆይ ክብርት ሆይ ጌታ ጸሎትሽን ሰምቷል። እኔ አላምንም። ስሚ ሊዲያ፣ ይህ ለሰው የሚቻል አይደለም፣ ለእግዚአብሔር ግን ሁሉ ይቻለዋል። አንድ ነገር ቃል እንድትገቢልኝ ይፈልጋል። ህይወቴንም ሁሉ ለአንቺ ይሰጣለሁ። አይደለም፣ እንዲያው ቃል እንድትገቢልኝ የምፈልገው ነገር ከእስር ቤት እንደተለቀቅ የምትሰሪውን ሁሉ ለነፍስሽ ስትይ እንድታደርጊው ነው። ለማውቀው ሰው ሁሉ፣ ለጎረቤቶቼና ለራሴ ነፍስ ስል መልካሙን ሁሉ አደርጋለሁ። ክብርት ሆይ እስር ቤቱ በጉብኝቶ በጣም ክብር ተሰምቶታል።
እርሶ መጎብኘት ከጀመሩበት ጊዜ አንስቶ እስረኞቹም መልካም ስነ ምግባር እያሳዩ ነው። ማንበብና መጸለይም ጀምረዋል። ለመልካም አያያዛችሁ በጣም አመሰግናለሁ። ይቅርታ ያደርጉልኝ። የሊዲያን የማስለቀቂያ ፍቃድ እንዳትዘነጉት አደራችሁ። እባክዎትን ያፋጥኑላት። እሺ፣ እንዳሉት አድርጋለሁ። ደህና ይሰንብቱ። እግዚአብሔር የታላቋን የቅድስት ኢየሉጣን መንፈሳዊ አገልግሎት ይባርክ። ከልጅነቷ ጀምሮ እግዚአብሔር የአገልግሎት ጸጋ አድሏታል። ቅዱስ ጴጥሮስ በመጀመሪያው መልእክቱ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳቸው አገልግሉ፣ ደጋግ መጋቢዎች እንደመሆናችሁ የእግዚአብሔር የጸጋ ሙላት ይደርብን የሚለውን ቃል ትፈጽም ዘንድ ራሷን ለዚያ አገልግሎት የሰጠች ጽኑ እምነት ያላት ክርስቲያን ናት። ሕይወቷን ሁሉ በእምነት ጸንታን ያሳለ። ምክንያቱም እኔ መንገድና እውነት ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል በሚለው ቃል የታመነች ነበረች። እስኪ ንገሪኝ ሶፊያ፣ እንዴት ነበር ያገባችው? ልጇን ቅዱስ ቂርቆስንስ እንዴት ነበር የወለደችው? ቅድስት ኢየሉጣ ከአንድ የተባረከ ክርስቲያን ጋር ነበር የተጋባች። ኑሯቸው የሚያስቀና እንዲሁም ለክርስቲያኖች አርያ የሆነ የእግዚአብሔር ስም የሚከበርበት ነበር። ቤተሰባቸው ፍቅር፣ መተሳሰብና መከባበር መለያው ነበር። ልጇን እንደ እግዚአብሔር ፍቃድ ተንከባክባ የምታሳድግ መልካም እናት ነበረች። ይህ መልካም ሰብናዋ በእርግጥም ከልጅነቱ ጀምሮ በክርስቲያናዊ ስነ ምግባር ተኮትኩቶ ባደገ በልጇ ተገልጿል። ልጃቸው ቅዱስ ቂርቆስን በክርስቲያናዊ ስነ ምግባር ኮትኩተውን ያሳደጉ። እድሜው 1 ዓመት ከጥቂት ወራት በሆነ ጊዜ እኔ ክርስቲያን ነኝ ይል ነበር። ይህ ደግሞ ስሙ ቂርቆስ ብለው ለምን እንደሰየሙት ያሳያል። በግሪክ ቋንቋ ቂርቆስ ማለት እግዚአብሔርን የሚወድ ማለት ነው። አንድ ቀን ቂርቆስ ከመስዋዕቱ በፊት በሐዲስ ኪዳን ሰንበት ማለት የጌታ ቀን ማለት ነው እያለች ታስረዳው ነበር። ለእኔ ግን ያ ዕለት የጌታዬና የመድኃኒቴ የኢየሱስ ክርስቶስ መስቀል በጠላቶቼ ላይ ድል እንድቀዳጅ የቸርነቱን ሥራ ያደረገልኝ ዕለት ነው። ዳሩ የኢየሉጣ ትዳር ብዙም አልዘለቀም። ባለቤቷ ገና በወጣትነቱ በማረፉ መበለት ሆነች። ቀደም ብዬ እንደነገርኩት ብቻዋን ነው ልጇን ቂርቆስን በመንፈሳዊ ሥርዓት ኮትኮት ያሳደገችው። ትጎበኘኝ ዘንድ አይገባኝም፣ እኔ ኃጢአተኛ ነኝና ቃልህን ብቻ ተናገር፣ ነፍሴም ከቁስሏ ትፈወሳለች። ኃጢአትሽ ተሰረየችልሽ ብቻ በለኝ። አንድም በጎ ሥራ እንኳን የሌለኝ ባዶ ነኝ። ምሕረት ርኅራኄና ፍቅርህ አይለኝ። ምሳሌ ከሌለው ከመንበረ ክብርህ ከሰማየ ሰማያት ወደዚች ጎስቋላ ምድር ወርደህ በበረት ለመወለድ የወደድክ መምጣትንም የተጠማችውን ጎስቋላዋን ነፍሴን ትጎበኛት ዘንድ እማጸንሃለሁ። ልቤ በሐሴት ተሞላች፣ አንደበቴም አንተን ታመሰግናለች። ነፍሴም አምላኬን ታከብራለች፣ መንፈሴም ከመድኃኒቷ ጋር ደስ ይላታል። ወደ ሰርጉ ድግስ እታደም ዘንድ በመንፈስም እጠነክር ዘንድ አዲሱን ልብስ እንድታለብሰኝ እነሆ ወደ አንተ መጥቻለሁ። እምነቴም የጸና ተስፌም የለመለመ ይሆናል። የዳግም ልደቴ የመንጻቴ የነፍስና የሥጋዬ ቅድስና የእውነተኛ ፍቅርና የዘላለማዊ ደስታ ምስክር ሆነልኝ። ክብርት ሆይ እንደ አንቺ ያለሽ ልዕልት እኔን የመሰለ ብላቴና ለመጎብኘት እንዴት እዚህ ድረስ ልትመጣ ትችላለች? ጌታችን ኢየሱስ ክርስቶስ በዚች ምድር ላይ ሲመላለስ ድሃ አደጎችንና በሽተኞችን ጎብኝቷቸው የለምን?
እኔ ደካማዋ ታዲያ ብጎበኝሽ አትፈቅጂልኝም? ልዕልት ሆይ ስለኔ ጸልይልኝ፣ መልካም ልጅን ይሰጠኝ ዘንድ። በየሳምንቱ ከቅዱስ ቁርባኑ መሳተፍ ይገባሻል። እንዲህ ካደረግሽ ጽንሱ ከጸጋው ተካፋይ ይሆናል። ሄለንና ማርያም ወዴት አሉ? ማርያም፣ ሄለን ኑ ወዲህ። ሰላም፣ እንዴት ናችሁ? ያለፈውን ሳምንት የመጽሐፍ ቅዱስ ቃል ታስታውሱታላችሁ ወይስ ረስታችሁታል? አሁን እናስታውሰዋለን። እኔ የዓለም ብርሃን ነኝ። ሌላውስ? ማርያም፣ ወደ ጋብኤል ቤት እንሂድ ባሉን ጊዜ ደስ አለኝ። ሌላስ? ማርያም፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደፊት ለምንም አይጠቅምም። ወደ ውጭ ጥሎ በሰው ከመረቀጥ በቀር። እግዚአብሔር ይባርካችሁ። አንድ ላይ ማዕድን ቀርብ ዘንድ ገበታውን ታሰናጅልን። እንዲህ ያለ ክብር ለኛ አይገባንም። ሁላችንም አንድ እንደሆንን አልነገርኩሽም? መጽሐፍ ቅዱስ እንዲህ ይላል፣ ልጁ ከባርነት ነፃ ካወጣችሁ ሁላችሁም ነፃ ናችሁ እንጂ ባሪያ አይደላችሁም። ይህ ቢሆንም እንኳን አንቺ እኮ ልዕልት ነሽ። የነገስታት ንጉሥ የሆነ ኃያሉ ጌታችንስ ስለኛ ሲል በበረት አልተወለደም? ተይ እንጂ ጊዜ አናባክን። ለማዕድ በቀረብን ጊዜ ይህን ሁሌ ማንሳት አለብን እንዴ? አባቴ መቼ ነው የሚመጣው? ውዱ ልጄ በገነት እንዳለ ነግሬህ አልነበር? እና ይመጣ ማለት ነው። አምላካችን ወደማያልፈው ዓለም በጠራን ጊዜ እኛም ወደ እርሱ እንሄዳለን። ኢየሱስን እወደዋለሁ፣ እርሱም ይወድሃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ ጌታችን ሆይ ከልጅነታችን ጀምረህ የተራዳህን ለሁሉም የዕለት ምግብን የምትሰጥ በረከትህ ይደረግልን። ሁሉም አንተን ይማጸናሉ፣ አንተም የዕለት እንጀራቸውን ትሰጣቸዋለህ። በቸርነትህ ሁሉንም ፍጥረት ትመግባለህ። ክብር፣ ምስጋና፣ ኃይልና ስልጣን ላንተ ይገባል። ይህን ማዕድ ያሰናዳህልን ዘላለማዊ የሕይወትን ምግብ ትመግበን ዘንድ አይነ ልቦናችንን አብራለን። ዘላለማዊ ሕይወት ለሚያስገኘው ምግበ ነፍስን ተጋ ዘንድ አቤቱ ተራዳ። ክብር ያንተ ናትና ለዘላለሙ አሜን። በሉ ብሉ፣ መልካም ማዕድ። እናም ያ የማይቀረው የመከራ ጊዜ መጣ። ለክርስትና ባለው ጥላቻ ብቻ አንገታቸውን እየተቀሉ የተሰዉትን እንደዚያ መከራ የተቀበሉትን በሺህ የሚቆጠሩ ክርስቲያኖች አረሳቸው። የእርሱ እርዳታ ባይታከል ኖር ያ የመከራ ጊዜ ባላለፈ ነበር። እንደ እውነቱ ከሆነ የአምላኬና የጌታዬ የኢየሱስ ክርስቶስ ሥራ ነው። የሰማዩን ገጽ በብርሃን ሞልቶ በዛ ምሽት መስቀሉ ተገልጾልኝ ያን ጊዜ ነው የተቀየርኩት። እናም በፍጹም ልቤ በኢየሱስ የታመንኩት የዚያን ጊዜ ነው ይህ የመከራ ዘመን እንዲቆም የወሰንኩት። ታሪኩም በተመለከተ ሶፊያ፣ በመጀመሪያ ዲዮቅልጥያኖስ ለክርስቲያኖች ጥሩ አመለካከት ነበረው። በጣም ያምናቸው ነበር። እንዲያውም በመንግስቱ ውስጥ ከፍተኛ ስልጣን እርከን ላይ የሾማቸው ነበሩ። ባለቤቱ ጵርስካና ሴት ልጁ ቫሌሪያ ክርስቲያኖች ነበሩ ይባላል። ኃጢአታችንን ይቅር ይለን ዘንድ ራሱን ለመስቀል አሳልፎ በሰጠን በኢየሱስ ክርስቶስ አማንያን ላይ ዲዮቅልጥያኖስ ተነሳባቸው። ይህም ነገር የተፈጠረው በእያንዳንዱ ጉዳይ ዙሪያ አማልክትን፣ ጣዖታትን ለማማከር ከሹማምንቶችና ከጦር አዛዦች እንዲሁም ከተወሰኑ ክርስቲያኖች ጋር ሆኖ ወደ ቤተ ጣዖት በሄደ ጊዜ ነበር። የጣዖቱ ሊቀ ካህን አማልክቶቻችን ጠላቶቻችን ባሉበት አያናግሩህም አለው። በእርግጥ ጠላቶቻችን ማለቱ ክርስቲያኖችን ነበር። በዚህ ንግግር ብቻ ዲዮቅልጥያኖስ በክርስቲያኖች ላይ ጥላቻ አደረበት። ወዲያውኑ ለአማልክቱ መሥዋዕት የማይገብሩትን ሁሉ አንገታቸውን እንዲቀላና እንዲሰቃዩ አዘዘ። እመቤት ኢየሉጣን እንዴት ናፈኳት! ከእርሷ ጋር አብሬ መስዋዕትን እፈልግ ነበር። ጌታ በሕይወት ያቆየሽ የሰማዕቱን ሕፃን የቂርቆስንና የእናቱን የቅድስት ኢየሉጣን ጡም የሕይወት ታሪክ ለመላው ቤተ ክርስቲያን ታስታውቂ ዘንድ ነው።
ያን ሁሉ መንገድ ተጉዤ መጣሁት መልካም ፈቃድ ሆኖ ግርማዊነቱን ለመጠየቅ ነው። በዚያ በመከራ ጊዜ በሰማዕቱ ቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ላይ የሆነውንና የደረሰባቸውን ሁሉ በትክክል ትነግሪኝ ዘንድ እፈልጋለሁ። እመቤት ኢየሉጣ በሰማዕትነት ባልፍ እነዚህ ጣዖት አምላኪዎች ልጄን ይወስዱብኛል ብላ ሰግታ ነበር እና ሀብትና ንብረቷን ሁሉ ጥላ እኔና ክርስቲና የተባለች አገልጋዩን ይዛ ወደ ስኮሊያ ተሰደደች። ነገር ግን የግዛቲቱ ገዢ ከኢኒንም አገር ገዢ የበለጠ ጨካኝ ነበር። መልሰን ወደ ጠርሲስ ኮበለልን። ወደ ጠርሲስ መምጣታችን ስህተት ነበር። እኔ እንጃ፣ የሰዎቹ አመለካከት ስጋት አሳድሮብኛል። ወደ መጣንበት እንመለስና የተሻለ ሌላ ቦታ እናፈላልግ። ማምለጫ መንገድ ያለንም አይመስለኝም። ለእመቤቴ እስኪመሽ ድረስ መደበቅ እንዳለብን ልንገራ። ከዚያም ይህን ከተማ በምሽት ለቀን እንሄዳለን። ከጠርሴስ ነው የመጣችሁት? አረ አይደለም፣ እንግዶች ነን። አሁን ከአንድ ሰዓት በፊት ነው ወደዚህ የደረስነው። ምንድነው ወደ ከተማችን ያመጣችሁ? በኢቆኒያና በቪዮሎኪያ ለልጄ ደህንነት ጥሩ ስላልነበር በዚህ ለመቆየት መጣን። እርዳን እባክህ ጌታ ሆይ ተራዳን። ሕግ ተላልፈሽ ወንጀል ፈጽመሽ ነው ወደዚህ የምትሸሹ? ክርስትናን እንደ ወንጀል ቆጥራችሁት ከሆነ እያደረኩት ባለውት ነገር ኮራለሁ። በንጉሠ ነገሥቱ አዋጅ መሰረት በአሁኑ ጊዜ የክርስትና ሃይማኖት ታላቅ ወንጀል እንደሆነ አታውቂ? እኔ ክርስቲያን ነኝ። እንዲህ በሐሰት ይወነጀሉ ዘንድ ክርስቲያኖች ያጠፉት ምንድን ነው? ፍቅር፣ ታማኝነት፣ ይቅርባይነትና ሌሎችን ከማገልገል ውጭ ሌላ አናውቅም። ይህ ደግሞ የኢየሱስ ትምህርት ነው። አነጋገርሽ የማን አለብኝነት ነው። አብደሻል ልበል? የማምንበትን ነው የተናገርኩት። እንደዚያ ነው ነገሩ? አዎን። በጣም ወጣትና የነግቡ እናት እንደሆንሽ ያለው እንክብካቤሽንም የሚሻ ንቁ ልጅም አለሽ። ይህን ክርስትና የምትዩን እምነት ወዲያ ጥለሽ በጁፒተር ብታመልኪ በነጻ አሰናብትሻለሁ። የማውቀውም የማመልከውም አምላክ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብቻ ነው። ስለሚጠብቅሽ መከራና ስቃይ የምታውቂው ነገር የለም? የእግዚአብሔር ፍቃድ ይሁን። ከእርሶ ጋር መጨቃጨቁ ዋጋ የለው። አንቺና ልጅሽ ትድኑ ዘንድ የተሰጠሽን መልካም አጋጣሚ አልቀበልም እያልሽ ነው። አመሰግናለሁ። ነገር ግን ይህ መስዋዕት ለመሆን መልካም አጋጣሚ ነው። ለዚህ እብደቷና እምቢተኝነቷ ዋጋዋን ታገኝ ዘንድ ወደ ገዢው አሌክሳንድሮስ ቤተ መንግስት ውሰዳት። ያረግነው ነገር ሁሉ ስህተት እንደነበር አይታይሽም? እኔ እንጃ፣ ሰውነቴ ከዳኝ። ይህ ማለት ኢየሱስ ክርስቶስን ካድነው ማለት ይሆን? ማንም አልጠየቀንም። ምናልባት እግዚአብሔር ለሌላ ዓላማ ስላትርፎን ይሆናል። እግዚአብሔር ሆይ ፍቃድህ ይሁን። ጌታ ሆይ ፍቃድህን አሳየ። መሸን ማን ነበር ያልሽኝ? ስሜ ኢየሉጣ ይባላል። ክርስቲያን ነኝ። በኢየሱስም አምናለሁ፣ በእርሱም እኖራለሁ፣ ስለ ስሙም እሞታለሁ። የት ነበር የተወለድሽው? በኢቆኒያ ነው የተወለድኩት። ምንድነው ወደ ጠርሴስ ያመጣ? ከግርፋትና ስቅላት ሸሽቼ ነው። ለምንድነው የምትሰቃየው? ምክንያቱም ክርስቲያን ስለሆንኩ ነው። እኔ ክርስቲያን ነኝ። ጠርሴስ በክርስትና ላይ እንደተነሳሳች አታውቂም ኖሯል። እናም ከነ ልጅሽ መጣሽና ክርስትናን አወጅሽ። ምን አይነቷ ደፋር ናት! እኔን የሚያሳስበኝ ነገር የልጄና የኔ ክርስቲያንነት ነው። ስለ ጠርሴስ እምነት አልጨነቅም። እኔ ክርስቲያን ነኝ። ስትናገሪ ልክ እንደ ልዕልት ወይም ከመሳፍንት ወገን ትመስያለሽ። ልዕልት ነኝ። ልዕልት? እውነት ልዕልት ነሽ? እንደ አንቺ ያለ ወጣት ቆንጆ ልዕልት እንዴት በክርስትና ያምናል? የክርስትና ሃይማኖት የድሃ አደግ የተቸገሩና የተራ ሰዎች ሃይማኖት ነው። ክቡር አስተዳዳሪ ሆይ፣ ኢየሱስ ክርስቶስ ለባለጠጎችና ለኃያላኖቹ ብሎ አልመጣም? ለእነሱስ ብሎ አልተሰቀለም? ጊዜም በመጨቃጨቅ ማጥፋት አልሻ። ባለቤትሽ ወዴት ነው ያለው? ኢየሱስ ክርስቶስ ነፍሱን ተቀብሏታል። ከእርሱ ሞት ይልቅ የአንቺ ንግግር እንቆቅልሽ ነው የሆነብን። በሞትና ወደ ገነት በመግባት መካከል አንዳችም ልዩነት የለም። ምን ማለትሽ ነው? ሞት ለእኛ ከምድራዊ ህይወት ወደ ዘላለማዊ ህይወት የምንሸጋገርበት ነው። በኢየሱስ ክርስቶስ ስላሉት ደስታ ይሰማናል።
እንዳንቺ ያለ አይነ ግቡ ሴት እና የመሳፍንት ዘር እንዴት ሳታገባ ብቻዋን ትኖራለች? ባለቤቴ ከሞተ በኋላ ለእኔ መልካም የሆነውን ሁሉ መረጡ። አሁንም ግልጽ አይደለም። ለእኔ መልካም የሆነውን ስትይ ምን ማለትሽ ነው? ዘላለማዊ ሕይወትን መምረጥና እሷንም ያለ መታከት መመኘት። ውበትሽና ወጣትነትሽ ለአንቺ አያሳስቡሽም? አንድ ጉብል ወይም ልዑል ወይ ደግሞ አስተዳዳሪ አንቺን ለማግባት አልተመኘም? የኔ ምኞቴ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብቻ ነው። እኔ ክርስቲያን ነኝ። ይህን ልጅ አፉን ዝጊልኝ፣ አለበለዚያ ገለዋል። ሕፃን ልጅ እኮ ነው። እርሶ ግን ታላቅ አገረ ገዥ ኖት። ሕፃን ልጅ እኮ ነው። ውብ ወጣትና የመሳፍንት ዘር ባትሆኚ ኖሮ አሁኑኑ በአስቸኳይ የፍርድ ውሳኔን አሳልፍ ነበር። ነገር ግን ስለ ውበትሽና ወጣትነትሽ ስል ርኅራኄ ተሰምቶኝ ነው እንጂ ይህ የምትመኪበትን ገላ እንዳልነበር አደርገው ነበር። አስተውይ እንጂ በምታደርጊው ነገር ሁሉ ፍጻሜሽን እያፋጠንሽ ነው። ይህ ምድራዊ ውበት በስባሽ እንደሆነ አምላካችን አስተምሮናል። ነፍሴም የምትሻው ዘላለማዊ ሕይወትን ነው። በቃሽ! ከአሁን በኋላ የሚያነጋግረን አንዳችም ነገር የለም። ስሚኝ እያሉት በንጉሠ ነገሥት ዲዮቅልጥያኖስ ትእዛዝ መሠረት የግዛቲቱ ሃይማኖት የሚጻረረውን ሁሉ ማስወገድ አለብኝ። የግዛቲቱ ሃይማኖት ዩፒተርን ማምለክ ነው። አሁንም በአንክሮ እንድታስቢበት አንድ ተጨማሪ ዕድል ሰጥሻለሁ። አንቺና ልጅሽ በእስር ቤት ትቆያላችሁ። ነገር ግን በእግረ ሙቅ ወይም በሰንሰለት አትታሰሩ። ጊዜሽን ተጠቅመሽ እንደገና አስቢበት። ይህን ያህል ዕድል የተሰጠሽ ክርስቲያን አንቺ ብቻ እንደሆንሽ አስተውይ። በእንቢተኝነትሽ ከጸናሽ ግን እስክትሞቺ ድረስ ሁሉንም አይነት ስቃይና መከራ ትቀበያለሽ። ከዚህ ሁሉ መሳቀቅ ከእመቤታችን ጋር ታስረን ቢሆን ይሻል ነበር። ከተማ ሁሉ ስለ እርሷ ቆራጥነትና ጽናት ነው የሚያወራው። ምንም እንኳን አስተዳዳሪው አስባ እንድትወስን ጊዜ ቢሰጣትም ዘቦቹ ባይፈቅዱልንም እንዳይጸጽተን አሁን ሄደን እንጠይቃት። ምን አለ እኛንም ባሰሩንና አብረናት በሆን። ምን አይነት ጋጥ ወጦች ናቸው! ሮማውያን ለባሪያዎች ደንታ እንደሌላቸው ታውቂ የለ? ለእኛ ለአገልጋዮቻቸውማ ይህ ጥሩ ነበር። እግዚአብሔር መልካምን ያድርግ። እንሂድ። ለምንድን ነው እንደኛ በሰንሰለት ያልታሰርሽው? ዘበኛው ክብርቴ እያለ ሲያናግራት አልሰማሽም እንዴ? እኔ አንቺን ቢያደርገኝ ምን እንደማደርግ ታውቂያለሽ? አመልጣቸው ነበር። ስለ ልጅ ስትይ ራስሽን አውጪ። ጁሊያና፣ እምነት ቢኖርሽ ኖሮ እንደዚህ አትይም ነበር። የምን እምነት? በህይወቴ ብዙ አይቻለሁ። ለመኖር ስል ክብሬን ማዋረድ ነበረብኝ። ሆኖም ሮማውያን ወታደሮች ገንዘቤን ከለከሉኝ። እንደዛም ሆኖ መከራ ሁሉ ከጫንቃዬ ላይ አልወረደም። ምን እንዳደረኩ ታውቂያለሽ? በጫሜ ፊቱ እስኪበልዝ ጠፈጠፍኩት። ይህ ታዲያ የሚነገርላት የታላቋ ሮማ ርትዕት ፍትህ ነው? ስሚኝ ጁሊያና፣ ይህ የተጠማሽውን ፍትህ በሰማይ ቤት እንጂ እዚህ አታገኘው። ታዲያ እንዴት ነው ፍትህን የምናገኘው? ፍትህ ወደ አንቺ ቀርባለች። አንቺ ግን መጠየቅ ብቻ ነው የሚጠበቅብሽ። እውነታው ይኸው ነው። ከዚህ በፊት የነገርሽኝን ታሪክ አልረሳሁትም። በህይወትሽ ለውጥ አምጥቶልሽ ይሆን? በጣም እንጂ። ኢየሱስ ኃጢአት የሌለበት እሱ ቀድሞ በድንጋይ ይውገራት ያለው በቂ ነው። ይህ ነው ክርስትና ማለት። ወደ እርሷ ጠጋ ብለን እናዳምጥ። መልካም ነገርን ትናገራለች። ምን ነው ክርስቶስ በኖረበት ዘመን ኖሬ ብሆን በሄደበት ሁሉ እከተለው ነበር። እምነት ይኖርሽ ዘንድ ኢየሱስ ክርስቶስን ማየት እኮ ግዴታ አይደለም። ምክንያቱም በሁሉም ቦታና ጊዜ እሱ ከኛ ጋር ነው። ክብርት ሆይ ለጤናሽ እንደምን ነሽ? እዚህ ምን አመጣችሁ? እንዴትስ ልገቡ ቻላችሁ? መተን እስክናይሽ ድረስ ስለ አንቺ በየቀኑ ወሬ እንሰማ ነበር። ወደዚህ ከመጣን ጀምሮ
እንደ ህልም ነው የሆነብኝ። ያንቺ ደንገጥሮች መሆናችንን እንዳወቁ በሩን በሰፊው ከፍተው እንድንገባ ፈቀዱልን። አስተዳዳሪው ያንቺ ደንገጡር ወይም ቤተሰብ የሆነ ሁሉ ገብቶ እንዲጠይቅሽ መፍቀዱንም ነገሩ። የምትፈልጊው ሁሉ እንድታገኝም ተፈቅዷል። ከእንግዲህ ወዲህ እንደፈለግን በየጊዜው እየመጣን መጠየቅ እንችላለን። ይህ የሆነው ለምን እንደሆነ አውቃለሁ፣ ግን መልካም አይደለም። ምንድነው የምታውቂው ክብርት ሆይ? ሌላ ነገር አላሏችሁም? አዎን ነግረውናል። ሐሳቤን እንድቀይር ሞክሩ ብሎ አልነገሯችሁም? በዚያ ፋንታ ወደዚህ እንደፈለጋችሁ እንድትገቡና እንድትወጡ ፈቀዱላችሁ። የተናገርሽ ሁሉ ከኛ ጋር ሆነሽ የሰማሽ ይመስላል። ሐሳብሽን አልቀየርሽም ወይስ እንደገና ጊዜን ልታጠፊብኝ ነው? ታውቂያለሽ እየሉጣ፣ ውበትሽና ልጅነትሽን ባሰብኩ ቁጥር ከዚህ እብደትሽ አንቺን ለማዳን ይበልጡኑ እጠመዳለሁ። በልቦናዬና በህሊናዬ ምን እንዳለ ብታውቅ ኑሮ ይህ በራሱ ጥበብ እንደሆነ ትረዳ ነበር። ገባኝ እየሉጣ። ብለሽ ደግሞ ስለ ጥበብ ልታስተምሪኝ ነው? እንዲህ ብለሽ ይቀጣሻል ማለት ነው። ጥበብ እንደ አርስጣጣልስ፣ ሶቅራጥስ፣ አፍላጦን፣ ሶለና እንደ ቼሻየሩን ካሉት ታላላቅ የግሪክ ፍላስፎች ተምሬያለሁ። ላንቺ ያለኝ ትዕግስት አላዋቂ ያደረገኝ መሰለኝ። ነገር ግን ማወቅ ያለብሽ ሕይወትሽን በሙሉ ለቅጽበት በምትሰጠው ትእዛዝ ላይ የተመረኮዘ መሆኑን ነው። ጌታው፣ ይህ የምትለው ሁሉ ምድራዊ ጥበብ ነው። ነገር ግን ሰማያዊ ጥበብ ከዚህ በፍጹም የተለየ ነው። የኔና የልጄ ነፍስ እንደፈለጓት ሊቀሟት በሚችሉት ሰዎች እጅ ላይ ሳት በእግዚአብሔር እጅ ላይ ነች። ሞት በጣም ቀላል ነው። ለመሞት ካስቸኮለሽ ከፈለግሽ አሁኑን ይፈጸማል። ለዚህ አስቸጋሪ ጥያቄ መልስሻለሁ። ከዚህ በኋላ በሰላም የሞትን ጽዋ ጎንጫታለሁ። ነገሪ ንስሞ ጌታው፣ ማወቅ የምፈልገው እንደኔ ያለ ሰው ክርስቲያን መሆኑ ወንድሞቼን ለታላቋ ለሮም ግዛት ምንድነው ጭንቁ? እኔ ክርስቲያን ነኝ። የኔ ክርስቲያን መሆን እንዲህ አደገኛ ሆኖ ነው የሮም መንግስት በእኔ ላይ የተነሳሳ? የሮም መንግስት ዜጎቹን በሙሉ የሀገሪቱን አማልክት እንዲያመልኩ የማድረግ ስልጣን አለው። የሮም መንግስት ግዛቲቱን ከጠላት ወረራ የመጠበቅ ግዴታ አለበት። ነገር ግን ክርስቲያኖች ምን በደሏችሁ? መሳሪያ አልታጠቁ፣ እንዲያውም እንዴት እንደሚተኩስ አያውቁም። ክርስቲያኖች ትሁት፣ ደግና ተፈቃሪ ናቸው። ታዲያ ለምንድን ነው እንዲንገላቱና እንዲገደሉ የሆነው? አንቺ ታዲያ ለምንድን ነው የምትኖሪበትን መንግስት የምትቃወሙ? ይህ ተቃውሞ አይደለም፣ የግል እምነት እንጂ። ሰይጣን ራሱ እንኳን ቢሆን እንዲህ እንደ አንቺ በዘዴ የሚሟገት አይመስለኝም። ግን እንዴት እንደምረታሽ ያውቃለሁ። እኔ ክርስቲያን ነኝ። ይህን ልጇን ከፊቴ ወዲያ ውሰድልኝ። በፍም እሳት ላይ በባዶ እግሩ አስኪድልኝ። አለኝ የሚለውን ክርስቶስ እስኪ ሲታደገው ያለው። አሌክሳንድሮስ ነገሩን እንደማይቀበሉት ባየ ጊዜ በቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ላይ መከራ ያጸኑባቸው ዘንድ እንዲህ በማለት አዘዘ። የረዘሙና የተሳሉ በእሳት የጋሉ 14 የብረት ችንካሮች አምጡ ብሎ 7ቱን በእናቱ 7ቱን ደግሞ በሕፃኑ ቂርቆስ ላይ በጆሮቹ 2 በዓይኖቹ 2 በአፍና በአፍንጫው 1 በልቡም ጨምሩ በማለት መከራ ቢያመጣባቸውም በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ። ምንም ጉዳትም አላደረሰባቸው። እስካሁን እንዲህ እንዳፈጠጥክ ነው። ምንድነው እንዲህ የሚያስጨንቅ? ቢነጋ እኮ ነው። ውዴ ሆይ በዚህ የቤተ መንግስት ስራ ተጠምጄ እኮ ነው። አንድ ሕፃን ልጅ በባዶ እግሩ በፍጹም እሳት ላይ እንዲራመድ ፈረድኩበት። እሱም እንደታዘዘው አደረገ። ግን አንዳች ጉዳት አልደረሰበት። እኔ ክርስቲያን ነኝ እያለ አላገጠብኝ ሊያሳብደኝ። ስማኝ አሌክሳንድሮስ፣ ለ25 ዓመታት ያህል በትዳር ቆይተናል። የንጉሥ ዲዮቅልጥያኖስን አክብሮት ያተረፍክ ጠንካራ ገረገዢ ነህ። ምንድነው የሆንከው? ምን ለማለት ፈልገሽ ነው? ይህ የኔ ሐሳብ አይደለም፣ በጠርሴስ የሚኖሩ ሰዎች ሁሉ የሚሉት ነው እንጂ። ምንድነው እያሉ ያሉት? ማወቅ ትፈልጋለህ? ከልዕልት ኢየሉጣ ጋር በፍቅር ወድቀሃል እየተባለ ነው።
በእኛ አማልክት እንደማታምን በደንብ እያወቀ የሞት ቅጣት ያልፈረደባት ስላፈቀራት ነው ይላል። አይደለም ልጇ እንኳን በዚህ ባያምን ታዲያ ለምንድን ነው እንዲህ ጠበቃ የሆንክላት? ንገረኛ። በሺዎች የሚቆጠሩ ክርስቲያኖችን ከዚህ በፊት ገለህ የለ? የኛ እምነት ተከታይ እንድትሆን ማድረግ ከተቻለሽ ተከታዮቿ በሙሉ እንደርሷ ይቀየራሉ። ይህ ለመንግስታችን ታላቅ ድል ነው። በራስህ ላይ አትቀልድ አሌክሳንድሮስ። እሷ እንደሆነ ተከታዮች የሏትም። ከታወጀው ጭፍጨፋ ያመለጠች ክርስቲያን ናት። ምን ሆነሻል ውዴ? በአንዲት ድሃ ሴት እንዴት ትቀኛለሽ? እንዴት አዘንክላት እባክህ። እውነቱን ለምን ትሸሻለህ? ለምንስ ሐሳቤን ታጣጥለዋለህ? የጠርሴስ ሰዎች ስራ ፈቶች አይደሉም። እኔም ከእነርሱ ውስጥ አንዷ ነኝ። ባለቤቴ ሲያፈቅር ማወቅ አይሳነኝ። ስሚ፣ ዛቻሽን ወዲያ በይ። ሁሉንም ነገር እነግርሻለሁ። ምንም እንኳን መሃን ብትሆኝም ለ25 ዓመት ታግሼሻለሁ፣ ችዬሻለሁ። እውነቱን ልንገርሽ፣ ይህችን ብላቴና ወደኛ እምነት መቀየር ከቻልኩ አገባታለሁ። ልጅም ትወልድልኛለች። ልክ እንደ ልጇ ቂርቆስ ያለ የሚያምር ልጅ ትወልድልኛለች። በእኔ በኩል ችግር የለብኝም። በንጉሥ ዲዮቅልጥያኖስ በኩል ግን ችግር ያመጣብኝ። ምን ማለትሽ ነው? ንጉሥ ዲዮቅልጥያኖስ ከአገረ ገዢዎቹ አንዱ ከክርስቲያኖች ጋር መመሳጠሩን፣ አንዷን ክርስቲያን ሴትም ለማግባት ማሰቡን ቢሰማ የብዙ ሺህ ክርስቲያኖችን ደም ያፈሰሰ እርሱ ምን የሚያደርግ ይመስልሃል? ስሚ፣ አንዳች ነገር ለንጉሥ ዲዮቅልጥያኖስ ትንፍሽ ብትይ የትዳራችን ፍጻሜ ይሆናል። እናም ስለ ፍቹ አትጨነቅ። የሚያስጨንቅህ ነገር አይኖርም። ከፍቅረኛ ጋር ትጋባላችሁ። አሁን እኔም ምንም ችግር አልሆንብህም። የጠርሴስ ሰዎች ግን እንዲሁ ዝም አይሉህም። ስለ አንተ ከማውራት ሌላ ጉዳይ አይኖራቸውም። ይሄ ወሬ በአሁኑ ሰዓት ከንጉሱ ዘንድ ሳይደርስ አይቀርም። አንቺ እባብ ብቻ ሳትሆኚ መርዛም እባብ ነሽ። ከመርዘኛ እባብ ሚስት ምን ትጠብቅ ኖራል? ተጠንቀቂ። ሕይወትሽ የተንጠለጠለችው ንጉሥ ዲዮቅልጥያኖስ ከኔ ጋር በሚኖረው ግንኙነት ነው። እናም የኔ ሕይወት የሚወሰነው አንተ የጠርሴስን ሕዝብ እስከሸነገልከው ድረስ ነው። አንቺ ተናዳፊ መርዘኛ እባብ ነሽ። ፖለቲከኛ መሆን ነበረብሽ። አንድ ቃል ብቻ ተናገር፣ የአንቺንና የልጅሽን ሕይወት ታተርፊያለሽ። ተናገሪው እያሉታ በአማልክቶቻችን እንደምታምኚ ብቻ ተናገሪ። አንቺንም ልዕል ልጅሽንም ልዑል አድርጌ ሾማቸዋለሁ። ይህ የምትለውን ነገር እንኳን እኔ ልጅም አይቀበለው። ልጅህም? ለምን ልጅሽን አስመጥተን አንጠይቀው? እሺ ጠይቀው፣ እኔም እሱ ያለውን ሁሉ አደርጋለሁ። ልጇን ወደዚህ አምጡልኝ። መንግሥትህ የሚሻውን ይመሰክር ዘንድ ቅዱስ ስምህ ይከብር ዘንድ በልጅ አንደበት ቅዱስ ቃልህን አኑር። ቂርቆስ ወደዚህ ና እስኪ። ስማኝማ፣ ከእናት ጋር በአንድ ነገር ተስማምተናል። ኢየሱስ ክርስቶስን ክደህ በእኛ ማለክት የምታምን ከሆነ እናትህን ልዕልት አንተን ደግሞ ልዑል አድርጌ በግዛቶቼ ሁሉ ላይ ሾመሃለሁ። የእናንተ አማልክት ከድንጋይና ከእንጨት በሰው እጅ የተሰሩ ናቸው። የሰማይና የምድር ፈጣሪ የሆነው ጌታዬ ኢየሱስ ክርስቶስ ብቻ ነው። እኛ የምናመልከው በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን ነው። እግዚአብሔር አምላክን እሱን ብቻ አገልግል። እኔ ክርስቲያን ነኝ። የማመልከው ጌታዬና መድኃኒቴን ኢየሱስ ክርስቶስን ነው። እሷና ልጇን ወደ እስር ቤት አስገቡልኝ። ተመልከቱ እስኪ ልጁ እንዴት እንዳደረጉት። አስተዳዳሪው በቃ ተስፋ ቆርጧል። ይህ የሆነው በኢየሉጣ ትምህርት ነው። እግዚአብሔር ይባርከው። እኛንም ይገርፉን ይሆናል። ከዚህ በፊትም እንዲህ ነበር የተደረገው። እኛ እስረኞች ነን። ምን ማድረግ ይቻለናል? በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን።
ክቡርነቱ ኢየሉጣና ልጇ በእስር ቤት ውስጥ ነውጠኛ ሆነው። ኢየሉጣ ቆንጆ መልካሟ ወጣትና ብላቴና የመሳፍንት ቤተሰብ ነውጠኛ ሆነች? እንዴት ሆኖ? እኔ አላውቅም፣ ግን እምነታቸው አንዳች እንግዳ የሆነ ኃይል አሳደረባቸው። ምንም ጡንቻና መሳሪያ የሚያሻው ኃይል ነው። በክርስትና ሃይማኖት አመንክ ልበል ወይስ ለመሆን እያሰብክ ነው? ኧረ አይደለም ክቡርነቱ፣ ግን ዛሬ በእስር ቤቱ የተፈጠረው መደገም አይገባውም። በትክክል ምን እንደተፈጠረ ንገረኝ። አንድ ባልደረባችን ጁሊያና ለተባለችው እስረኛ ኢየሉጣ ስለ ክርስትና ስትሰብካ ታይቷል። ጁሊያና አማኝ ሆናለች። ዘበኛውም ከአንድም ሁለቴ አስጠንቅቋታል። ስህተቷን አውቃ እንደ መስተካከል ይባስ ብላ በእርሱ በኢየሱስ ክርስቶስ እናምናለን ልጇም ሳይቀር በዛ መረዋ ድምፁ እኔ ክርስቲያን ነኝ እያለ መጮውን ቀጠለ። እስረኞቹን ከነሱ እየተቀበሉ እኔ ክርስቲያን ነኝ እያሉ ጮሁ። ታዲያ ችግሩን እንዴት ፈታኸው? ዘቦቹ እስረኞቹን መፈጠራቸውን እስኪጥሩ ድረስ ደበደቧቸው። ምክር ቤቱን ሰብስበህ ይህን የመጣብንን ወረርሽኝ እንዲያጠፉ አድርግ። እሺ ግርማዊነቱ። ሶፊያና ክርስቲና እንዳይጎበኙን ከለከሏቸው። በዚህ መልኩ እኔን ለማስገደድ ያስባሉ? ምንም አይነት ጫና ይምጣ፣ የከፋው ነገር ልጅሽን ካንቺ የለዩት እንደሆነ ነው። እኛ ከእርሱ ጋር እስከሆንን ድረስ ሁሉን መከራ እንችላለን። አሁን ኢየሱስ ክርስቶስን በጣም እየወደድኩት እንደመጣው ልነግርሽ እወዳለሁ። በፍጹም ልቤና ነፍሴ በእርሱ አምናለሁ። ግን የግድ መጠመቅ አለብኝ። ስለ ጥምቀት ቀኑና እንደነገርሽን ከሆነ በእስር ቤት ሊፈጸም አይችልም። ክርስቲያን ሆኜ መሞትን ናፍቄያለሁ። ስሚኝ ጁሊያና፣ በእርግጥ ጥምቀት ከውሃና ከመንፈስ ነው። ግን ራስሽን ስለ ክርስቶስም ስትይ መስዋዕት ማድረግሽ ከቅዱስ ጥምቀቱ ጋር እኩል ነው። ያለምንም ሰንሰለትና እግረ ሙቅ እዚህ ድረስ ያስመጣውሽ ይህን የመጨረሻ እድል ስለሆነ ነው። የመሳፍንት ዘር ስለሆንሽም ብዬ ነው። ብዙ እድልና ዘኔታ አድርጌልሻለሁ። አሁንም ድረስ በናዝሬቱ ኢየሱስ ነው የምታምኚው? ሃይማኖቴ ክርስቲያን ነው። ኢየሱስንም አመልከዋለሁ፣ በእርሱም እኖራለሁ፣ ስለ ስሙም እሞታለሁ። እኔ ክርስቲያን ነኝ። በቃ! ይህ ንግግራችሁ ሊያሳብደኝ ነው። ቂርቆስ ልጄ ቂርቆስ፣ የልጄ ሰማዕትነት ወይኔ እስከሚደርስ አምላኬና ጌቴ ኢየሱስ ክርስቶስ ሆይ ተመስገን። የኔ ሰማዕትነት ያዘገየ የልጄ ሰማዕትነት ወይኔ እስከሚደርስ የኔ ሰማዕትነት ያዘገየው አምላኬና ጌቴ ኢየሱስ ክርስቶስ ሆይ ተመስገን። ጌታ ሆይ የልጄን ጽዋን የምጎነጫት ዘንድ ናፍቃለሁ። በገነት ከልጅ ጋር አንድ ሆን ዘንድ ማጸናሃለሁ። ገደልሽው አይደል? እምቢተኝነቴ ነው ልጅሽን እንድገለው ያደረገኝ። ሞትን ይህን ያህል ለምን እንደምትወጂው መገንዘብ አቃተኝ። ውሰዷትና አንገቷን እቅላለኝ። የእርሷና የልጇን ሥጋ ለሰማይ አሞራ ስጥልኝ። እመኔ ሞትን አልሸሽም። በሕይወቴ ዘመን ሁሉ ስመኘው የነበረው ታላቅ ስጦታ ዘላለማዊ ሕይወትን ያበረከትክልኝ ከመሰየፍሽ በፊት እንዲደረግልሽ የምትፈልጊው ነገር የለም? ጸሎትን አደርስ ዘንድ ሰንሰለቱን ፍቱልኝ። ፍታት። ጌታ ኢየሱስ ክርስቶስ ሆይ ከቅዱሳንህ ማህበር አንድ ሆን ዘንድ የልጄን ነፍስ የተቀበልክ ምስጋናን አቀርባለሁ። ወደ አንተም መጣ ዘንድ ከብሎቹ ደናግል ጋር ወደ ሰርጉ ድግስ የምታደም ዘንድ ልጄንም ከቅፍህ አገኘው ዘንድ
ፍቃድ አሜን። ታሪኩ ገና አላበቃም። በእውነቱ የነገርሽኝ ታሪክ የታላላቅ የቅዱሳን ገድል ነው። ከከበሩ ነገሮች በላይ ዋጋ አለ። ስጋቸውን ለሰማይ አሞራ ትተው ወታደሮቹ ግዳጃቸውን ከፈጸሙ በኋላ ወደ ቤተ መንግሥት ተመለሱ። ለሰማይ አሞራ? ከዚያ በኋላስ ምን ተፈጠረ? መቼም ይህንን አያምኑ። የነገርሽን እያንዳንዷን ቃል አምንሻለሁ። እባክሽን ንገሪኝ። ብዙ ሰዎች ሁኔታውን ለመመልከት ከየቦታው መጥተው ነበር። ከጠዋት ጀምሮ ይመላለሱ ነበር። ክርስቲናና እኔ የሁለቱንም ስጋ ለማንሳት የተላከ ጋሪ ካለ ብለን ለማየት ወደ ቦታው ሄድ። በደረስን ጊዜ ግን የሚደንቅ ትዕይንትን ተመለከት። እባክሽን ሶፊያ፣ ማጓጓቱ ይብቃሽና ታሪካቸውን ንገሪኝ። አሞራዎቹ ስጋቸውን ይበጣጥሱታል ብለን አስበን ነበር። እናም አሞራዎቹን ለማባረር ዱላ ቢጤ ይዘን ነበር። የተመለከትነው ግን የሚደንቅ ትዕይንት ነበር። በአሞራዎቹ ፋንታ በስጋቸው ዙሪያ የባህር ወፎችን ነበር ያየን። ድምጻቸው ለጌታ ምስጋና ዝማሬ የሚያሰም ይመስል ነበር። ስጋቸው ምን አደረጋችሁት? በጨርቅ ከፍነን ከጠርሴስ ወጣ ብሎ በሚገኙ ዋሻ በመቃብር ውስጥ አሳረፍነው። ማንም ሰው ወደዚያ እንዳትወስዱ አልከለከላችሁም? እንዲያውም የጠርሴስ ሰዎች አዝነው ነበር። የማያምኑትም እንኳን እንደዚህ ባለ አሰቃቂ ሁኔታ እንዲሞት በዚህ ሕፃን ልጅ ላይ የፈረዱት ምን ቢበድላቸው ነው? ክርስቲያኖች ለምን ይደበደባሉ እያሉ ይጠይቁ ነበር። ይሄ ነው የሚያስገርሙት ነገር። ሁሌም እንዲህ ያለ ሁኔታ ከክርስቲያኖች መስዋዕትነት በኋላ ይከሰታል። ለዚህም ነው እምነት የአላውያንን ነገስታት የመከራ አዋጅ በጽናት መወጣት ያስችላል የምለው። እናን የገዢዎች ብሔራዊ ሃይማኖት እንዲሆን ያስችላል። ምክንያቱም የእምነታቸው ጽናት ኃይል ያደርጋልና ነው። ፖለቲካ የራሱ የሆነ ሕግ አለው። መቼም የነገርሽኝ ሁሉ ሕዋስን በስሜት የሚያንር ጀብድ ሳይሆን ክቡር ዋጋ ያለው መንፈሳዊ ሀብት ነው ያደልሽኝ። ዋጋን የሚከፍል እግዚአብሔር ቢሆንም ለዚህ ሁሉ መልካም አገልግሎትሽ ዋጋ ይሆን ዘንድ የሁለቱም ቅዱሳን አጽም በታላቅ ክብር በቆስጠንጢኖስ ካቴድራል እንዲያርፍ አደርጋለሁ። አሁን ቀኑ መሽቷል። የታላላቁን ቅዱሳን ገድል የሰማንበት ይህ ምሽት የተባረከ ነው። የቅዱስ ቂርቆስና እናቱ ኢየሉጣ የክቡር ዘበኛውን ሹም ወደ ጠርሴስ ስለሚደረገው ጉዞ እንዲዘጋጅ ነገረው። እሺ ግርማይነት። ከአንቺ በቀር ቦታውን የሚያውቅ ስለሌለ አጥማቸው ያረፈበትን ዋሻ ታሳያቸው ዘንድ የክብር እንግዳ ሆነሽ ከእነርሱ ጋር ትሄጃለሽ። ምንድነው ይሄ? ምንድነው? ይሁላ አጽም ከነሱ አጽም ጋር ምን ይሰራል? ብዙ አጽም እኮ ነው። ዳሩ የት ቦታ እንደቀበርኳቸው አውቃለሁ። እኔና ክርስቲና አንድ ላይ ሆነን የቀበርናቸው። እርግጠኛ ነሽ? በሚገባ። ያለበለዚያማ ከየት አምጥቼ ነው የነገርኳችሁ? ይኸውላችሁ እዛ ጋር ይኸው። ቃሬዛውን ይዛችሁ ተከተሉ። ልቀቁኝ! ኢየሉጣና ቂርቆስ ውሰዱልኝ! እኔን ተውኝ! ተአምር ነው። ጌታ ሆይ ተመስገን። ቂርቆስ ሆይ ምስጋና ላንተ ይገባል።
ሆይ ተመስገን፣ ጌታ ሆይ ተመስገን። ቂርቆስ ሆይ ምስጋና ላንተ ይገባል። ጌታ ሆይ ተመስገን። ወደ ቅዱስ ቂርቆስና ኢየሉጣ አጽሙ ሰዱኝ። እሺ አባቴ። ወዴት ነው ያሉት? እዚህ ነው። ጌታ ሆይ ስለ ቅዱስ ቂርቆስና ኢየሉጣ ምልጃ ብረህ ማረኝ፣ እባክህ ፈውሰኝ። ጌታ ሆይ እርዳኝ። አይኔ በራ፣ አይኔ በራ። አምላክ ሆይ ጌታ ክብር ምስጋና ለአንተ ይገባሃል። አይኔ በራ፣ አይኔ በራ፣ አይኔ በራ፣ አይኔ በራልኝ። ሆይቢ ተመስገን ጌታ ሆይ። ጌታ ከዚያም ጊዜ ከብሯል፣ ሁልጊዜም ክቡር ነው። እስካሁን ድረስ በእነዚህ ቅዱሳን አጽም ተአምር ይደረጋል። ምዕመናንም አጽሙን በመጎብኘት በረከትን ያገኛሉ። ታሪኩን ወደዳችሁት? በጣም የወደድነው። እናንተስ? እኛም ወደነዋል። አባቴ ስሜን ቂርቆስ ብሎ እንዲለውጠው ጠይቀዋለሁ። እኔም ትልቅ ሲሆን ስሜ ኢየሉጣ እንዲሆን አለጋለሁ።